የተከበሩት ባለጠጋ ዶክተር በአንድ አደገኛ እገታ ውስጥ እየተሳተፉ ነው። ታጋቿ የታገተችበትን ላስቲክ በጣት ለማምለጥ ስትሞክር ትታያለች። በዛሬው የወንጀል ታሪካችን ቅናት ምን ያህል አደገኛ እንደሆነ እንቃኛለን። መልካም ቆይታ። አንድ ቀን ከሰዓት በኋላ በቸሪክ አላባማ እንዲህ ሆነም። ሁለት ጓደኛ ማቾች ከስራ መልስ ራሳቸውን ዘና ለማድረግ ወደ አንድ ነፋሻማ የሐይቅ ዳርቻ አቅንተዋል። በሐይቁ አቅራቢያ አንዲት የቆመች መኪና ትኩረታቸውን ስባለች። መኪናዋ ያለ ሰው በዚህ አካባቢ መቆሟ ምናልባት የስርቆት ሰለባ ሳትሆን እንዳልቀረች እያሰቡ ነው። ከዛም ትንሽ ፈቀቅ እንዳሉ ደግሞ ሌላ ነገር አገኙም። ይህ ያገኙት አንድ ነገር እንደ መኪናዋ ቀላል አልነበረም። በሕይወታቸው ዘመን ሙሉ ሲያስቡት ይኖራሉ። መቼም ቢሆን አይረሱትም። የአንድ ሰው አስክሬን ውሃ ላይ ሲንሳፈፍ ይታያል። ይህ አስክሬን የአንድ ሴት ነው። ሴቲቷ በብዙ ጥይት ተደብድባ ተገድላለች። ማንነቷን ለመለየት የተደረገው ጥረትም ቀላል አልነበረም። በአንድ አስደናቂ የመኖሪያ አካባቢ ባርብራና ሮበርት ከብዙ ውጣ ውረድ በኋላ የተመቻቸ ሕይወት መምራት ጀምረዋል። እማወራዋ የ49 ዓመቷ ባርብራ ትዳሯን ከፈታች በኋላ አዲስ ትዳር መስርታለች። ሚሊዮነሩ ዶክተር ሮበርት ሶስተኛ ባሏ ሆነዋል። እነዚህ ጥንዶች ለመጀመሪያ ጊዜ የተዋወቁት በበይነ መረብ ኢንተርኔት ነው። ከዛም ለመጋባት አብረው ለመኖር ወሰኑም። የዶክተር ሮበርት የትየለሌ ሀብት በንግድ የመጣ አይደለም። ዶክተር ሮበርት ዝናቸው በመላ አሜሪካ የናኘ ታዋቂ የነርቭ ስፔሻሊስት ናቸው። ይህ ሙያ ሚሊዮን ዶላሮችን አስገኝቶላቸዋል። ዶክተር ሮበርት ቀዶ ጥገና ላይ ካልሆነ እሳቸው በዓለም አቀፍ ትላልቅ የምሁራን መድረኮች ላይ የጥናትና ምርምር ስራቸውን እያቀረቡ ነው። በዚህ ሙያ እሳቸውን የሚስተካከላቸው አለ ብሎ በድፍረት መናገር ምናልባት ሰውየውን በደንብ አለማወቅ ተደርጎ ሊቆጠር ይችላል። ሰውየው ብዙ ከማለቱ ውጭ ለቁጥር የሚያዳግቱ ዓለም አቀፍ ሽልማቶች ከትልቅ ክብርና አድናቆት ጋር ተበርክቶላቸዋል። ከዕድሜ ጠገብ ውድ ወይን እስከ ታሪካዊ መኪናዎች ዶክተር ሮበርት ለአዲሷ ሚስታቸው ባርብራ ምን ቢያደርጉላት እንደሚረኩ አያውቁም። አንድ ውድ ስጦታ ሰጥተዋት እሱን አጣጥማ ሳትጨርስ ሌላ ለማመን የሚያስቸግር ውድ ስጦታ ይከተላል። ስጦታ በስጦታ ላይ። ይቺ ዓለም ብዙ ተቃርኖችን ታስተናግዳለች። ነጭ፣ ጥቁር፣ ብርሃን፣ ጨለማ፣ ከአንዱ ቤት ፌሽታ ሌላኛው ቤት ሐዘን፣ ከአንዱ ቤት ጥጋብ ሌላኛው ቤት ረሃብ። በድሆች መንደር ደግሞ የባርብራ የቀድሞ ባለቤት ቬርነር በድህነት ባይባልም እንደ ነገሩ እየኖረ ነው። እነዚህ ጥንዶች ድሃ ቢሆኑም በጣም ይዋደዳሉ። ቬርነር የቀድሞ ሚስቱን ባርብራን አሁን የዶክተሩ ሚስት የሆነችውን ማለት ነው ከፈታ በኋላ ከአሁኗ ሚስቱ ዳርሊን ጋር ጥሩ የፍቅር ጊዜ ካሳለፈ በኋላ ተጋብቷል። ቬርነርና ዳርሊን በአንድ ፋብሪካ ውስጥ ተቀጥረው ይሰራሉ። ሀብት ንብረት የላቸውም። የጥንዶች ውድ ነገራቸው ፍቅራቸው ብቻ ነው። በእርግጥ ከፍቅር የሚበልጥ ነገር የለም። ቬርነርና ዳርሊን የትም ቦታ ሲሄዱ አብረው ነው። ተለያይተው አያውቁም። ነገር ግን እንደ ጎርጎሪያኑ የቀን አቆጣጠር 2006 የጸደይ ወቅት ሁለቱም ትዳር በከባድ አውሎ ንፋስ የተመታ ይመስል ተበታተነም። የነበረው ሁሉ እንዳልነበር ሆነም። ሚያዝያ 6 አመሻሽ ላይ ሁለት የአካባቢው ነዋሪዎች አንድ አስክሬን ውሃ ላይ ተንሳፎ ተመለከቱ። አስክሬኑ በፊቱ ተደፍቶ ነበር የተገኘው። ሟች ከቅርብ ርቀት እንደተኮሰባት ማስረጃዎች ይናገራሉ። የአስክሬን ምርመራ ውጤቱ የቸሪክ ነዋሪዎችን አስደነገጠም። በግፍ የተገደለችው ሴት ዳርሊን መሆኗ ተረጋገጠም። ዳርሊን ሁነኛ ጠላት የላትም። ታዲያ ለምን ተገደለች? ግድያው ትርጉም አልባ ሆነም። ምርመራው የት ላይ ይጀምራል ብለው እንዳያስቡም ሁልጊዜም ቢሆን ሚስት ከተገደለች ቀዳሚው ተጠርጣሪ ባል ነው። ቬርነር በጣቢያ ተገኝቶ ሚስቱን ለመጨረሻ ጊዜ ያያት ዕቃ ለመግዛት ወደ አንድ ሱፐር ማርኬት ስትሄድ እንደሆነ እና በጊዜው ቤት ባለመመለሷ ምክንያት ሊፈልጋት እንደወጣ እየተናገረ ነው። እንደ ቬርነር የእምነት ክህደት ቃል ከሆነ
መኪናውን ይዞ ሚስቱ ሄድኩበት ወዳለችው ሱፐርማርኬት በማቅናት እዛ ድረስ እንደፈለጋት ተናግሯል። እሱ በፖሊስ ጣቢያ በነበረው ቆይታ አስጨናቂ ምርመራ አድርጓል። መርማሪዎችም ቬርነር የሰጠውን የእምነት ክህደት ቃል ትክክል መሆኑን በማረጋገጣቸው በነፃ አሰናብተውታል። አሁን መርማሪ ፖሊስ በእጁ ምንም አይነት ተጠርጣሪ የለም። በቀጣይ ምን ማድረግ እንዳለበት እያሰበ ነው። ዳርሊን ከተገደለች ገና ጥቂት ሰዓታት ነው ያለፉት። ምናልባት ገዳዩዋ አሁንም ድረስ በዛው አካባቢ በቅርብ ሊኖር ይችላል እና ፖሊሶች አካባቢውን ማሰስ ጀምረዋል። በአካባቢው ሲንቀሳቀሱ የነበሩ ሰዎችን በማናገር በቅርብ ሰዓታት ውስጥ አጠራጣሪ ነገሮችን ስለመመልከታቸው መረጃ አሰባስበዋል። ወንጀሉ በተፈጸመበት ስፍራም ለግድያ የዋሉ ቁሳቁሶች ካሉ በሚል አካባቢው ላይ ማስረጃ የማሰባሰብ ሥራ እየተሰራ ነው። ለግድያ የዋለ ቁስ ባይኖርም ላስቲኮችና የተሰበረ መነጽር ተገኝቷል። ይህ መነጽር የሟች ዳርሊን እንዳልሆነም ማረጋገጥ ተችሏል። በአስከሬን ምርመራ መሠረትም ዳርሊን በፕላስቲክ ታስራ የነበረ መሆኗን ተረጋግጧል። ይህ ሁሉ ግኝት አንድ ነገር ቁልጭ አድርጎ ያሳያል፣ ዳርሊን ታግታ የነበረ መሆኑን። ለምን ግን ዳርሊን ማገት አስፈለገም? ምርመራው ተጠናክሮ ቀጠለም። በአካባቢው ከነበሩ የዓይን እማኞች አንድ ጠቃሚ መረጃ ተገኝቷል። ሁሉም ስለ አንዲት ጥቁር ፒክአፕ መኪና ይናገራሉ። ይህች መኪና ወንጀሉ በተፈጸመበት ስፍራ ቆማ ታይታለች። አንዳንድ የዓይን እማኞች የአሽከርካሪውን የፊት ገጽታ ሳይቀር ለመናገር ሞክረዋል። መኪናዋም የተነገራቸው የፊት ገጽታም ዶክተር ሮበርትን ቁልጭ አድርጎ ያሳየ ነው። ታዲያ አንድ ጥያቄ ማንሳቱ አይቀርም። እኚህ የተከበሩ የሕክምና ባለሙያ ወንጀሉ በተፈጸመበት ስፍራ ምን እየሰሩ ነበር? እሳቸው እንደ ዝነኞቹ እንደ ሀብታሞቹ ነጭ ቁምጣ፣ ነጭ ቲሸርትና ነጭ ኮፍያ አድርገው በጎልፍ መጫወቻ ስፍራ ወይም ደግሞ በቀዶ ጥገና ክፍል መገኘት ሲገባቸው ይህ ዘግናኝ ግድያ በተፈጸመበት አካባቢ ምን ይሰራሉ? ዶክተር ሮበርት በአንድ የተረገመ ቀን የመኪና አደጋ ደርሶባቸው ነበር። በዚህ አደጋ የተነሳ ከሚወዱት ብዙ ሚሊዮን ዶላሮችን ካፈሱበት ሙያ እንዲገለሉ ተደርገዋል። በአደጋው ምክንያት ውስብስቡን የቀዶ ጥገና ተግባር መፈጸም አይችሉም። ሁኔታውም ከፍተኛ ድብርትና ጭንቀት ፈጥሮባቸዋል። እኛ ሰውን ሲረዱ፣ ሰውን ሲፈውሱ የነበሩ እጆች አሁን የውስኪ ብርጭቆ ይዘው ይውላሉ። ሚሊዮን ዶላሮች ዶክተር ሮበርትን ከድብርት ሊያወጡ አልቻሉም። ከህመምና ስቃይ ለማገገም የማስታገሻ ኪኒኖችን ምግባቸው አድርገዋቸዋል። የሚያውቋቸው በሙሉ ዶክተር ሮበርት ባህሪያቸው ሙሉ በሙሉ እንደተለወጠ ይናገራሉ። በእርግጥ የዶክተሩ ባህሪ ቢለወጥስ ሰውን ከመርዳት ወደ መግደል እንዴት ሊሸጋገሩ ይችላሉ ሲሉ ብዙዎች ይጠይቃሉ። በጆርጂያ የሚገኘው አስደናቂው የዶክተሩ ቤት በሪሞት የሚከፈተው የግቢው በር በአላርም የተጠፈነጉ በርና መስኮቶች አንድም ሰው አያስገቡም። ነገር ግን መርማሪ ፖሊስ የፍተሻ ፈቃድ ከፍርድ ቤት በመያዝ የዶክተሩ ቤት ውስጥ ሰተት ብሎ ገብቷል። በወቅቱ ዶክተሩና ሚስታቸው ባርብራ በቤት ውስጥ አልነበሩም። ለሽርሽር ወደ ቴክሳስ አቅንተው ነበር። መርማሪ ፖሊሶች ቤት ውስጥ ገብተው ገና ፍተሻ እንደጀመሩ የዳርሊን አስክሬን በተገኘበት ስፍራ ላይ ከተገኘው ፕላስቲክ ጋር የሚመሳሰል ፕላስቲክ ቤት ውስጥ አገኙም። ትንሽ እንዳነፈነፉ ደግሞ ዳርሊን የተገደለችባቸው ጥይቶች በአንድ የጥይት ማስቀመጫ ዕቃ ውስጥ አገኙም። ፍተሻው ቀጥሏል። አሁን ደግሞ አንድ የፎቶ ካሜራ ተገኝቷል። በካሜራው ላይ የሚታየው ፎቶ አስደንጋጭ ነው። የማወራው ባርብራ ፊት ጉራማይሌ ሆኖ ይታያል። በመድኃኒት ኃይል ያሉት ዶክተር ጨካኝ ሳይሆኑ አይቀሩም። በምርመራው ሂደት ከመልስ ይልቅ ጥያቄ ብቻ እየተፈጠረ ነው። ዶክተር ሮበርት ለምን ዳርሊንን መግደል ፈለጉም? ወንጀሉ በተፈጸመበት ስፍራ ላይ የተገኘው ሰባራ መነጽርስ የማን ነው? የተገኘው ሰባራ መነጽር ላይ መለያ ቁጥር አለው። በቁጥሩ መሠረት የመነጽር ሥራ ድርጅት ድረስ የሄዱት መርማሪዎች መነጽሩ የዶክተሩ ሚስት የባርብራ መሆኑን አረጋገጡም። አሁን በዳርሊን ግድያ ቀዳሚ ተጠርጣሪዎች ጥንዶቹ ሆነዋል። ጥንዶቹ አሁንም ድረስ ቴክሳስ ናቸው። ፖሊስ በተጠንቀቅ እየጠበቃቸው ነው። ጥንዶቹ ከአውሮፕላን ወርደው እግራቸው መሬት እንደነካ በፖሊስ ቁጥጥር ስር ዋሉም። ዶክተሩ በቁጥጥር ስር ሲውሉ ለምን ምን አድርጌን የመሳሰሉትን ጥያቄዎች በፍጹም አላነሱም። እስከ መጨረሻው ዝምታን መረጡም። ባለቤታቸው ባርብራ ግን ለሰከንዶች እንኳ ማውራት አላቆመችም። ባርብራ ከዶክተር ሮበርት ጋር ተጋብታ እንኳ ከቀድሞ ባሏ ጋር ትገናኝና አንሶላ ትጋፈፍ እንደነበረ ተናገረች። ባርብራ ማውራቷን ቀጥላለች።
ዶክተሩ ባለቤቷ ይህን ካወቁበት ቀን ጀምሮ ሚስታቸውን የሚያማግጣት ወንድ ቬርነር ላይ ቂም ይዘውበትና ሊበቀሉት ይፈልጉ እንደነበር እየተናገረች ነው። በቀሉ ደግሞ ቀኝ እጅህን ለቆረጠው ቀኝ እጁን ቁረጠው አይነት ነው። ቬርነር ከኔ ሚስት ጋር ከማገጠ እኔ ደግሞ ሚስቱን አስገድጄ ቢሆንም እደፍራታለሁ የሚል እቅድ እንደነበራቸው ሚስታቸው ትናገራለች። የማትታመነው ሴት ባርብራ ዶክተሩ ባሏ ይገድሉኛል ብላ በማሰቧ በዚህ እቅድ ውስጥ ተባባሪ እንደነበረችም እየተናገረች ነው። እንደ ባርብራ የእምነት ክህደት ቃል ከሆነ ዳርሊን ከአንድ ራቅ ያለ ሱፐርማርኬት ቆይታ ስትመጣ ዶክተሩ ጫካ ላይ መኪናቸውን አቁመው መኪና ተብላሽቶብኝ ነው እርጅኝ ሲሉ በእጃቸው ምልክት አሳዩዋት። ዳርሊን ለማታውቀው ሰው መንገድ ላይ መኪና አቁማ አታውቅም። በዚህ ዕለት ግን ሽማግሌው አሳዝኗት አቆመችላቸው። ዶክተር ሮበርትና ባርብራ የዳርሊን መኪና ላይ ወጥተው ወደ ምትሮጥበት አቅጣጫ ተከታተሏት። ምስኪኗ ዳርሊን እንደ እንስሳ እየታደነች ነው። በዚህ ጫካ ማንም ሊደርስላት አልቻለም። ዳርሊን በድንጋጤ ውስጥ ሆና የት መሄድ እንዳለባት እንኳ አታውቅም ነበር። በመጨረሻ ከፊት ለፊቷ ያለው ሐይቅ ሩጫዋን ገታው። ባርብራ እንደምትለው ከሆነ ቀጣዩ ድርጊት የዶክተሩ የዕቅድ አካል አልነበረም። ምስኪኗ ሴት ኩርምት ብላ ሞቷን በለቅሶ ተቀበለች። እንደ ባርብራ የእምነት ክህደት ቃል ከሆነ ዶክተር ሮበርት ዳርሊንን በ3 ጥይት ገድሏት። ባርብራ ይህን ሁሉ ስትቀባጥር ዶክተሩ አሁንም ድረስ ዝምታቸውን መርጠዋል። አሁን ይህ የወንጀል ታሪክ ተፈጸመ ብለው እንዳያስቡም። ይህ ጭካኔ የተሞላበት የወንጀል ተረት ሌላ ብዙ የሚነገርለት ታሪክ አለው። ቀደም ብለን የተመለከትነውን ታሪክ የተረከችው ባርብራ ናት። ከቀድሞ ባሏ ጋር ስለማገጠች ዶክተሩ ይህንን ሰው ሚስቱን በመግደል ተበቀሉት ብላናለች። ይህ ታሪክ እውነት መስሎ የቆየው የሟች ባል ቬርነር እውነታውን እስከተናገረበት ቀን ነው። የቀድሞ ባለቤቷ ባርብራ በፍጹም ከእርሱ ጋር አልተኛችም። ባርብራ በተደጋጋሚ ለቀድሞ ባሏ ቬርነር ትደውልለታለች። እሱ ደግሞ ፈጽሞ ስልኳን አያነሳም። ባርብራ በንዴት አቅሏ ልትደርስ እንደነበር የቬርነር ጠበቃ ይናገራሉ። ባርብራ ከዶክተሩ ጋር ሆና የቀድሞ ባለቤቷን በፍጹም ልትረሳው አልቻለችም። እሷ ለቀድሞ ባሏ ከመደወል ባለፈ ሚስቱን ታስፈራራት እንደነበርም ማስረጃዎች አፍ አውጥተው ይናገራሉ። ከአንዴም ሁለቴ ለቬርነርና ባለቤቱ ዳርሊን የማስፈራሪያ ደብዳቤ ጽፋላቸው ነበር። ከዳርሊን ግድያ ጀርባ ዋናዋ ሴት ባርብራ ነበረች። ምክንያቷ ደግሞ ሌላ ምንም አይደለም። እሷ በቀድሞ ባሏ ቬርነር ተለክፋለች። ከሌላ ሴት ጋር አብሮ እንዲኖር አትፈልግም። ዳርሊን ከተገደለች ከ2 ዓመት በኋላ ባርብራና ዶክተር ሮበርት ፍርድ ቤት ቀረቡም። ዶክተር ሮበርት ከ2 ዓመት በኋላ እንኳ የሆነውን ለመናገር አልፈለጉም። መርማሪዎች ከሰበሰቧቸው ማስረጃዎች በመነሳት ታሪኩ እንዲህ ነበር ይሉናል። ሚያዝያ 6 አመሻሽ ላይ ባርብራ ባለቤቷን ዶክተር ሮበርትን ዳርሊንን እንዲያግቷት ታሳምናቸዋለች። የእገታው ዓላማ ሴቲቱን ለማስፈራራት ብቻ ነበር። ነገር ግን ባርብራ የቀድሞ ባሏ ሚስት እንድትሞት ትፈልግ ነበርና አጋጣሚውን ልትጠቀምበት ወስናለች። በእርግጥም ይህ እውነት ነበር። በእስር ቤት አብራት የነበረችው አንዲት ሴት ባርብራ ግድያውን እንደፈጸመች ነግራኛለች ስትል ምስክርነት ሰጥታለች። ባርብራ የመጀመሪያውን ጥይት ስተኮስ መሳሪያው መነጽሯን ሰበረው። ማወራዋ ባርብራ በምቾት ዓለም ውስጥ አስደሳች ሕይወት እያሳለፈች ነው። በጣም ሀብታም ዝነኛ ባላላት። ነገር ግን ይህ ሁሉ ለእሷ በቂ አልነበረም። አሁንም ድረስ ትፈልጋለች፣ ትመኛለች። የዶክተር ሮበርት ሚሊዮን ዶላሮች ሊገዙት ያልቻሉት አንድ ነገር ብቻ ነው፣ የቀድሞ ባለቤቷን። ባርብራ በሞት እንድትቀጣ ቢወሰንም ኋላ ላይ በይግባኝ በዕድሜ ልክ ጽኑ እስራት እንድትቀጣ ሲወሰን ሚሊዮነሩ ዶክተር በእገታ ወንጀለኛ ሆኖ በመገኘታቸው በ20 ዓመት እስራት እንዲቀጡ ቢወሰንም በአመክሮ ከ3 ዓመት በኋላ ተፈቱም። እንደ ጎርጎሪያኑ የቀን አቆጣጠር 2011 ላይ ሚሊዮነሩ ታዋቂው የነርቭ ሐኪም የብዙዎችን ሕይወት የታደጉት ዶክተር ሮበርት የራሳቸውን ሕይወት ነጠቁ፣ ራሳቸውን አጠፉም።
ጦሰኛዋ ሴት ባርባራ ደግሞ የብዙዎችን ሕይወት አመሰቃቅላ ወህኒ ቤት እየማቀቀች ትገኛለች። ሰላም